ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። አብርሃም ሰሞኑን ፈርም የተባለውን ደብዳቤ ማለት የፍርድ ቤት የተባለውን ወረቀት ላይ ፈርሞ ዛሬ ለሩታ ሊሰጣት ነው ማለት ነው። አብርሃም በከፍተኛ ሐዘንና በከፍተኛ መገፋት ስሜት ውስጥ ነው ያለው። እንደምታዩት ፊቱ ራሱ በደንብ ይናገራል። ሰሞኑን እንግዲህ ሩታ የተበቀለችውን በቀል መቋቋም አቅቶታል። እንግዲህ በዙሪያ ያሉትም ልጆች ሸሽተውታል፣ ብቻውን አስቀርተዋለች። አብርሃም ሲናገር እንደነበረው ብዙ ጊዜ ሩታ የእሷ ዛቻ ብቻህን ባዶ እጅህን ማስቀረ ስትላይ ነበረ። ያለችውን በሙሉ አድርጋለች። ሄርሜላን አጠገቤ እንዳደርስ አድርጋታለች። ሄርሜላም ሸሽታኛለች። አሁን ብቻዬን እያለቀስኩ ነው ያለሁት እያለ ነው። ብዙዎች እንግዲህ ሩታ ባደረገችው በጣም እንደተከፋችሁ አይቻለው። ማድረግ የለባትም እንደዚህ አይደረግም ብላችኋል። መሆን አልነበረበትም። እርግጥ ነው ነገሮች ግን እዚህ ደረጃ ለመድረስ የራሳቸው የሆነ ምክንያቶች አላቸው። ለዚህ ሁሉ ምስቅልቅል እንግዲህ የአብርሃም እጅ አለበት። የራሱ ጥፋቶችም አሉ። አንዳንድ ጊዜ ሰዎችን ጥሩ እንዲሆኑልን ማድረግ የምንችለው ራሳችንን፣ በእኛ ላይ መጥፎ እንዲሆን ማድረግ የምንችለው እኛው ራሳችንን ማለት ነው። ስለዚህ አንድ ሰው ውሻው ተናካሽ እንዲሆን ማድረግ የሚችለው ራሱ ባለቤቱ ነው ማለት ነው። የውሻ ባለቤት ነውና ሄርሜላም እነሱ ህይወት ውስጥ ገብታ አብርሃም ቦታ ባይሰጣት ምናልባት የአብርሃምና የሩታ ነገር በዚህ መንገድ አይፈታም ነበረ። በዚህ መንገድ ወደ መለያየት አይሄዱም ነበረ። እኔ ግን ምን ያሳዝነኛል መሰላችሁ? እነዚህ ሰዎች ባለትዳር ብቻ ሳይሆኑ የልጅ አባትና እናት ናቸው። ልጃቸውን ማሰብ ነበረባቸው። በዚህ መልክ መለያየት አስፈላጊ አልነበረም። ለዚህ ሁሉ እንግዲህ ሁለቱም ተጠያቂ ናቸው ብዬ አስባለሁ። የተወደዳችሁና የተከበራችሁ ቤተሰቦች እናንተስ ምን ተሰማችሁ? እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ብዙዎቻችሁ እንግዲህ አብርሃም ከሄርሜላ ጋር እንዲሆን እየፈለጋችሁ ነው። ብዙ ኮሜንቶችን እያየው ስለሆነ ነው። ከፍቅር ጋርም ተመልሶ ወደ ፍቅር ሂድ የምትሉም አላችሁ። ህይወት እንዲቀላል አይደለም አይደል እንዴ? የሆነ ታይም ላይ ብድግ ብለን የሆነ ቦታ የምንሄድ ከባድ ነው። አብርሃም ይህንን ወረቀት ሳልፈርም ያቆየሁት ከሩታ ጋር ያለኝ ፍቅር ስላላለቀ ነው። ሩታን ከልቤ ስለማፈቅራት ከእሷ ጋር መሆን ስለምፈልግ ነው። በዚህ ልክ ደግሞ ርቅያት እንዲሄድ ያደረገችኝ እሷ ነች። እያከበረችኝ አይደለም። በሄድኩ ቁጥር ታዋርደኛለች። በተለይ ከወለደች በኋላ ለእሷ ትልቅ ቦታ ነበረኝ። ከፍ ዝቅ እያልኩላት ነበረ። እሷ ግን ነገሮችን በዛ መንገድ ሳይሆን በመግፋት ነው የተያያዘችው ብሏል። ከሄርሜላ ጋር ምንም ግንኙነት እንደሌላቸው ፎቶ እንጂ ምንም ነገር የለም ብሎ አብርሃም እንግዲህ ከሄርሜላ ጋር ያለውን ነገር በክደት አጠናቋል ማለት ነው። ሩታ ደግሞ ብዙ ጊዜ እንደፈለገ ሄደ እንደፈለገ ስትመለስ እሺ ብዬ የምቀበል የዋህ ልብ ስለነበረኝ ነው። ይህን የዋህ ልቤን ደግሞ በዚህ ልክ እንደዚች ያለ የሩታን የፈጠርከው አንተ እንጂ እኔ አይደለሁም ስትል ምላሽ ሰጥተዋለች። ሙሉ ቪዲዮን እናያለን። ሙሉ ስላችሁ ዋናዎቹን ለእናንተ በአጭሩ አንደርስታንድ ታደርጉታላችሁ፣ ትረዱታላችሁ ብዬ ያሰብኩትን ቪዲዮን ይዤላችሁ መጣሁት። ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። አሁን ወደ ቪዲዮ እንሂድ። ያው ሩታ ፍላጎቷን ላሳካላት እፈልጋለሁኝ። ከኔ የምትፈልገው ነገር ነበረ። ይሄ ወረቀት ባለፈው ፖሊስ ጣቢያ ላይ ሰጥተው ነበር እንደፈረመበት ማለት ነውና አልፈረምኩበትም ነበር እስከ ትላንትና ድረስ ማለት ነውና እቺ ወረቀት ላይ ማታ ፈርሜላታለሁኝ። ይሄን ነበር የምትፈልገው፣ ተሳክቶላታል። እኔና ሄርሜላን ማራራቅ ነበር ፕላኗ።
ከጓደኞቼም ለመለያየት ነበር። እሱም ተሳክቶላታል፣ ችግር የለውም። በነገራችን ላይ ይሄ ወረቀት እንግዲህ ከተስማሙ ነው። አሁን ካልተስማሙ አለመፈረምም አይችልም፣ ግዴታ ነው። ይሄ ውለታም ሊሆን አይችልም፣ ውለታ መሆን አይችልም። አሁን ለሩታ የምትፈልገውን ነገር አደረኩላት ምናምን የሚያስብል ነገር አይደለም። ለምን መሰላችሁ? በፍርድ ቤት የተያዘ ጉዳይ ነው። ወረቀቱ እስካሁን ያልተፈረመው እነሱ ወደዛ ስላልተመለሱ ነው። ያው ፍርድ ቤት ጊዜ ስለሚሰጥ ከተስማሙ በሰላማዊ መንገድ እንዲቀጥሉ፣ ትዳራቸው እንዲቀጥሉ፣ ካልተስማሙ ደግሞ ፈርመው እንዲያስገቡ ያስገድዳል ማለት ነው። ዞሮ ዞሮ እሷ ወረቀቱን ባይፈርም ወደ ፍርድ ቤት ብትሄድ ያው ምንም ጥያቄ የለውም፣ ያደርገዋል፣ ይፈርመዋል ማለት ነው። እና ግን አብርሃም የተሸወደው መጀመሪያ ነው። በቃ እዚህ ውስጥ እንዳትገባ ማድረግ ይችል ነበረ። ወደ በቀል እንዳትገባ ማድረግ ይችል ነበረ። እሷም ደግሞ የልጇ አባት ነው። ምንም ቢሆን አስይዘዋለች። እስር ቤት ገብቷል። ያኔ መጨረስ ትችል ነበረ እንጂ በዚህ ልክ ልቡን ሰብራ ታምኑላ ማለት አምኗታል። በቃ አንድ ያመናችሁን ሰው መጉዳት ከባድ ነው አይደለ? በቃ እዛ የተያዘበት ቦታ ላይ ፈርም ጨርሻለሁ ብላ መጨረስ ትችል ነበር። አንዳንድ ጊዜ ክፋትን በክፋት መመለስ ትክክል አይደለም። በቃ ትክክል አይደለም። ምክንያቱም አብርሃም ያደረጋቸው ብዙ መጥፎ ነገሮች አሉ። ስለዚህ እሱን ልበቀለው እንደዚህ ያደረግኩት ትክክል አይደለም። በቃ በፖሊስ ተይዟል፣ በቤተሰብ እምቢ ብሏል፣ በፖሊስ ተይዞ ታስሯል። መታሰር ራሱ እኮ በጣም ከባድ ነገር። በዛ ይበቃ ነበር፣ እዛው መጨረስ ይችሉ ነበረ። ደግሞ በዚህ ልክ በጣም የወረደ ስራ ትሰራለች ብዬ አንድም ቀን አስቤያት አላውቅም ሩታ። በዛ ላይ ደግሞ አምኛት ነበረ። እስከዛሬ ድረስ 1 ዓመት ከምናምን አብረን ስንኖር እኔ ሩታን አላውቃትም ነበር ማለት ነው። አሁን ያወቅኳትና ሁሉ ነገሮች ላይ ነው ነገሮች እንዲዞሩብኝ ያደረገችው ማለት ነውና አንዳንዴ እንግዲህ ሲደርስብን ነው የምናውቀው አይደለ? ሲደርስብን ነው የምናውቀው። አብርሽ ማወቅ ያለበት ትላንትና አንተ ከሩታ ጋር እንደዚያ ስትሆን ምናምን ነገር እሷ የተሸከመችውን ነገር ማሰብ መቻል አለብህ። አንዳንድ ጊዜ ሰው የዋነ ተብሎ እንደፈለገው አይኮንም። ትዳር ላይ በተለይ እኔ ሚስቴ በቃ ምንም የዋህ እኮ ናት ብዬ እንደፈለገኝ የትም እየተንዘላዘልኩ መጥቼ ትቀበለኛለች ብዬ ማመን የለብኝም። ሰው ስለሆነች ማለት ነው፣ ይሰማታል። ስለዚህ እሱም ማሰብ ነበረብህ። መጀመሪያ እሷን መልአክ አድርገህ ስታስብ አንተስ የምታደርጋቸው ነገሮች እሷን ወደ ጥሩ ነገር ይገፋፋታል የሚለውን ነገር መለየት ነበረብህ። በዙሪያ ያሉ ልጆችም በቃ ለአንተ ክፉ ነገር እንደሚያደርጉ ማሰብ መቻል ነበረብህ፣ እንድታቆም ማለት ነው። ብዙ ሰው ነግሮሃል፣ ቤተሰቦችም ኦዲየንስ በጣም ነግሮሃል። አብርሃም አቁም ተብለህ በጣም ብዙ ጊዜ ተለምነሃል። ችግር ሲደርስብን ማልቀስ ብቻ ሳይሆን እኛስ ምን አደረግን የሚለውን ነገር ራሳችን መጠየቅ መቻል አለብን። ቻን አስቀራለሁ፣ ባዶ አስቀራለሁ እንዳለች ሀሳቧን ተሳክቶላታል እና ማታ በጣም ነበር የከፋኝ፣ በጣም በጣም ከምላችሁ በላይ ማለት ነውና ይህን ወረቀት ስትፈርም ግን የምትፈልገው ነገር አሁንም ቢሆን ከኔ የትኛውም ነገር የምሬን ነው የምላችሁ የትኛውም ነገር መውሰድ ትችላለች። በነገራችን ላይ አብርሃም አሁንም ከሩታ ጋር ወደኋላ ተመልሰው ቢስማሙ መቀጠል ይፈልጋል፣ ይወዳታል፣ ምንም ጥያቄ የለውም። እሷም ትጠላዋለች የሚል እምነት የለኝም። ምክንያቱም ከአቅሟ በላይ ስለሆነ ነው ወደዚህ ያለ እርምጃ ውስጥ የገባችው እንጂ ትጠላዋለች ብዬ አላስብም። ብዙ ነገሮችን ብዙ ጊዜያቶችን አብረው አሳልፈዋል። ግን የአብርሃም ተደጋግሞ ስህተት ላይ መገኘት እሷንም ወደዚህ አይነት ነገር አስገብቷታል። ቅድም እንዳልኩት ለዚህ ሁሉ ደግሞ ያው ኃላፊነትም መውሰድ አለበት። ኃላፊነት መውሰድ ያለበት ቦታ ላይ ኃላፊነት መውሰድ አለበት ለተፈጠረ ነገር። አላቃትም ለሚለው መብት አይሆንም። ይሄ ደግሞ የምትፈልገውን ነገር ውሰድ፣ በቃ የጋራ ነው። ያፈራችሁትን ነገር ደግሞ አንተ የሚገባን እሷ የሚገባት። ግን ደግሞ መታሰብ ያለበት ልጅ የሚባል ነገር በመሀል እንዳለ ማሰብ መቻል አለባቸው። ችግሮቻችሁን ብትፈቱና ትስተካከሉ ደስ ይለናል። እኛ አብረን ያፈራናቸው ነገሮች ናቸው አብዛኛዎቹ። እንግዲህ ሁሉንም ነገር ፈቅጄላታለሁ፣ ሁሉንም ነገር ማለት ነው መውሰድ ትችላለች። ብቻ የኔም ጥፋት አለበት። ቤተሰቦቼ ጥፋቴ ምንድነው? እሷን ማመኔና ያው እንደምወዳት እንደማፈቅራት ስለምታውቅ ነው በዚህ ልክ እኔ ላይ የተጫወተችብኝ ማለት ነውና ጥፋት ይሄ አይደለም።
እሷን መውደድ ስለ እሷን ማመን ምናምን አይደለም። እሷን የምትወዳት የምታምናት ከሆነ ማይሆን ቦታ ላይ መገኘት አልነበረብህም። ማይሆን ቦታ ላይ መገኘት ለአንተ ጥሩ እንዳልሆነ ወንድሞች ነግረውሃል፣ አባት በጣም ተበሳጭቶ ነግረዋል ምናምን ነገር። ጥፋቱ ይሄ አይደለም። እሷን ማመን ሳይሆን ማይሆን ቦታ መገኘት ነው ጥፋት ማለት ነው። ስለምትወዳት ምንም አታደርገኝም ብሎ ማሰብ ትክክል አይደለም። በልህ ወይንም በበቀል ከሆነ ከኔ አትመስም ሩታ ማለት ነው። እግዚአብሔርን አምላችሁ ህይወቷን ሙሉ እንደዚህ እያለቀሰች እንድትኖር ማድረግ እችላለሁ። ምን ይጠቅመሃል? እሷም አሁን ምናልባት እኮ አሁን እኛ ካሜራ ላይ ስናያት ደስተኛ መስላ ምናምን ነገር ልናያት እንችላለን። በእርግጠኝነት ባደረገችው ነገር እራሷም ታፍራለች። ባላደረግኩት ብላ እኮ በደንብ ነው የምትጸጸተው። ምንም ጥያቄ የለውም። ክፉ አድርጎ የሚደሰት ሰው የለም። ይሄ ማመን መቻል አለብን። ገብቷችኋል አይደለ? ክፉ አድርጎ የሚደሰት ሰይጣን ብቻ ነው። ስለዚህ በእርግጠኝነት እሷም ደስተኛ አትሆንም፣ አንተም ብታደርግም ደስተኛ አትሆንም ካሁን በኋላም ራሱ ማለት ነው። ይሄ ደግሞ አይደለም ለተዋለደ ሰው ለተዋወቀ ሰው ራሱ ከባድ ነው። በቃ አንድ ቀን አብሮ በልቶ ለተለያየ ሰው ራሱ ከባድ ነው። ግን ያንን ነገር አልፈልገውም። እኔ ማን ቢሆን የልጅ እናት ናት፣ ክፉ እንዲነካት አልፈልግም። እኔን የመሰለ ልጅ ወልዳልኛለች። ስለዚህ ነገ ከነገ ወዲያ ይሄ ህፃን ያገናኘናልና ዋናው አንተን የመሰለች ልጅ መውለዳ። ስለዚህ አንተ አሁን ልጅህን ነው ማሰብ ያለብህ። ልጅህን ልታስበው ይገባል ብዬ አስባለሁ። እንዴት ነህ? ፈጣሪ ይመስገን። ወረቀትሽ ላይ ፈርሜልሻለሁ። የምትፈልጊው ነገር ነበር አለ። በጣም ጥሩ። ሩታ እንግዲህ የምናይባት በጣም ደስተኛ መሆኗን ነው። ባደረገችው ነገር በጣም ደስተኛ እንደሆነች እንደረካች እያየን ነው። በጣም ኮንፊደንስ አላት እና እንደ ጥፋት ራሱ አልቆጠረችውም አሁን ማለት ነው። እያየን ባለ ነው ማለት ነው። በትክክል ተሳክቶልሻል። ፍላጎትሽ ሆኗል። ስለሁሉም ነገር ግን ከልብ አመሰግናለሁ። ለሰጠሽኝ ምክር፣ ለበቀልሽም፣ ለእያንዳንዱ ነገር በጣም አመሰግናለሁ። እኔና አንቺ 1 ዓመት ከምናምን አብረን ስንኖር እኔ ሩታን አላውቃትም ነበር ማለት ነው። አይ ስለማታውቃት አይደለም፣ ታውቃታለህ። ስላወካት ነው አብረህ የኖርከው። እንዲህ እንድትሆን ያደረግካት አንተ ራስህ ነህ። ባሳደግኩ ተነከስኩ የሚባል ነገር አለ አይደል? ቢገባሽ ግን አምኜሽ ነበረ። ቢገባሽ ልቤ ተመልሶ ነበር ወደ አንቺ። ቢገባሽ ሁሉ ነገር እንትቼ ሁሉ ነገር የጎኔ ላይ ያሉትን ነገሮች በሙሉ አባሬ ከአንቺ ጋር ሆኜ ነበረ። ይሄ እውነት ነው። የነገውን አናውቅም እንጂ ከሄርሜላ አንቺን መርጦ መምጣቱ ምንም ትክክለኛ ነበረ። ሁሌም እንደምትበልጪ አንቺ ስትናገሪ ነበረ። ሚስት ከሌላ ሰው እንደምትበልጥ ማወቅ መቻል አለብሽ ብለሻታል ሄርሜላ። ልክ ነሽ። እሱም አንቺ ትበልጫለች፣ ሚስቴ ትበልጣለች ብሎ ወደ አንቺ መጥቶ ነበረ። እንደምትበልጪ አውቀሽ ማቆም ነበረብሽ። እሱ ጥፋት ነው ማድረግሽ። ይሄ እውነት ለመናገር እኔ በቃ ደጋግሜ የምናገረው ነገር በቃ እንደዚህ ያለ በቀሎች አስፈላጊ አይደሉም። ወረቀትሽን መቀበል ትችላለሽ። ቴንክ ዩ በጣም አመሰግናለሁ። ግን ደግሞ ይሄ ወረቀት እንግዲህ ለማግኘት ሩታ በጣም ብዙ ውጣ ውረዶችን አሳልፋለች። በጣም ብዙ እዛ ኩሪፍቶን ለመሄድ ወንድሞቿ ሌላ ድብድብ ውስጥ የማይሆን ነገር ውስጥ እስኪገቡ ማለት ነው። ነጋሽም ጠርተው እንዲያስፈርሙት ብዙ ነገር ተደርጓል እና አብርሃም ለመፈረም ፍቃደኛ አልነበረም። እሷን አግኝቶ ከእሷ ጋር ቆሞ ለማውራትም ፍቃደኛ አልነበረም። ግን በምን መንገድ ሴት በጣም ከባድ ናት። ሌላ ብልሃት ተጠቀመችና ሳይወድ በግዱ እንግዲህ ዛሬ እሷ ስትለምነው ነበረ ፈርምልኝ። አሁን እሱ ፈርሞ ለምኖ እየሰጣት ነው ማለት ነው። 1 ዓመት ከምናምን ስንኖር አላቅሽም ነበር ካልከኝ ይሄንኛው ማንነቴን ያመጣሁት በአንተ እጅ ነው። አንተ ነው የሰራኸው ይሄ ማለት ነው። አይገባም። ሲቀጥል ደግሞ እኔ አንተ ብዙ ነገር አድርገህና ብዙ ነገር እንደፈለክ ሆነ እየመጣህ እኔ ቁጭ ብዬ የምጠብቅህም ልክ አይደለም። ይሄ ነው እንግዲህ ከባዱ ነገር ማለት ነው። አያችሁ። ስለዚህ ሩታም የራሷ የሆነ እውነት አላት ማለት ነው።
እውነት አላት ማለት በቀሉ ትክክል ነው እያልኩ አይደለም። ለዚህ ግን እንድታደርግ ያነሳሳት ራሱ አብርሃም ነው ማለት ነው። እኔም ክብር አለኝ። ትናንትና ያደረግከውን ነገር ይሁን ብዬ ሳልፍና ስትደጋግመው ማይጨክንና ማይቆርጥ ልብ ወይም ደግሞ ማይጠላ ልብ ያለኝም አይምሰልክ። የወደደ ልብ ሲጠላ ከባድ ነው ይባላል። በጣም የሚወዳችሁ ሰው እንዳይጠላችሁ ጥንቃቄ ማድረግ አለባችሁ። ከጠላችሁ ጥላቻው በጣም ይገዝፋል ይባላል። እሱ ነው የተፈጠረው። ትክክል ነህ። ይህንን ነገር ነው የምፈልገው አሁን ከኔና ከአንተ መካከል። አሁን የኔ እናንተ ነገር በ4 ነጥብ አበቃ ማለት ነው። አንተም እኔ ጋር አደርስም። ካሁን በኋላ ሰላሜን አግኝቼ በደንብ ከልጅ ጋር በደስታ እኖራለሁ ማለት ነው። ከልጃችን ጋር ምክንያቱም ልጁ አብራችሁ አልኖራችሁም እንጂ አብራችሁ አልኖራችሁም ማለት የአንቺ ልጅ ብቻ የሚሆንበት ምክንያት የለም። የሁለታችሁም ልጅ እስከሆነ ከልጃችን ጋር በሚል መስተካከል አለበት። ያው አብርሃም መብት አለው ልጁን የማየት እንደፈለገው ሕጉም ስለሚፈቅድለት ማለት ነው። እንደዚህ ስትይ ግን በመሀላችን ልጅ አለ ገባሽ? ምንም የሚያገናኘንም ምንም እንትን የሚለን ነገር የለም ማለቶችም ገባሽ? እንደዛ ብለሽ የምታስቢ ከሆነ ልጄን ስጭኝና እኔ ጋር እየኖረ ምንም ነገር የሚያገናኘን ነገር አይኖርም ገባሽ? አይ ይሄኛው መብት አይሆንም። ልጁን ተቀብለህ አንተ ምን ልታደርገው? ሕጉም አይፈቅድልህም። ልጁ በራሱ ጊዜ መምረጥ እስኪችል አትችልም። የሚቻለው ተስማምታችሁ ልጃችሁን በመሀላችሁ ልጅ ስላለ እሱም ሊያስታርቃችሁ ይችላል። ምናልባት ባለፈው እሷ እንዳለችው ማለት ነው። ግን ይሄ ልጅ በመሀላችን እስካለ ድረስ በፈለኩት ሰዓት የማየት ሰምተሻል ብዬ አስባለሁ። ባለፈው ፖሊስ ጣቢያ ላይ ሁሉንም ነገር ማለት ነው በፈለኩት ሰዓት የማየት ለልጅ የሚያስፈልገውን ነገር የማድረግ መብት እንዳለኝም በደንብ ማወቅ አለብሽ። ልጁ የኔም ያንቺም ነው። ፈቃደኛ ነች። ይህንን በደንብ እምሰጋው ልጁን ይዛ ከሀገር እንዳትወጣ ነው። አብርሃም ልታስለቅሰው ከዚህ በላይ ልታሰቃየው የተዘጋጀች ነው የምትመስለው ሩታ ማለት ነው። እንደዚህ አይነት ነገር ከምትበቀኝ ያኔው እዛውም ብንለያይ ይሻል ነበር። ለእኔ ግን እስቲ ነው እስከ ትላንትና እስከሚደርስ ድረስ ሩታ ጥሩ ሰው ናት እያልኩኝ ለራሴ እየነገርኩት ነበረ። እንግዲህ አምኖ መቀበል አልቻለም አብርሃም እስካሁን ማለት ነው። የተፈጠሩ ነገሮችን አምኖ መቀበል አልቻለም። ሩታ ያደረገቻቸውን ነገሮች ውሸት ነው እያለ ለራሱ እየነገረው ነው። አንዳንዴ በጣም የምናምነው ሰው የሆነ ነገር ሲያደርገን እውነት ነው ማመን ይከብዳል። ግን ትናንትና ተገላቢጦች ነው የሆነው። ታዲያ ምናልባት ይህንን ልቤንና ይህንን ጥሩነቴን አይተናል እስከዛሬ ድረስ እንደፈለግክ ስትሆንና ምንም አትልም። ትናንትና ይህንን ነገር አድርጌዋለሁ ዛሬም ደግሞ ኖርማል ነው ብመለስም ያው ትቀበለኛለች ምንም እኮ ችግር የለውም ምናምን ብለህ አንተም በእኔ እና ባመነህና በየዋህ ልቤ ላይ እንደፈለግክ ተጫውተሃል። ከባድ ነው እንግዲህ በልቤ ተጫውተሃል። በተጫወትከው ልክ ነው እየተጫወትኩ ያለሁት። ጨዋታውን ያስተማርከኝ አንተ ነህ ነው ጨዋታው ማለት ነው። ይህንን ወረቀት ያልፈረምኩበትን ምክንያት ግልጽ ነው። ማንም የሚያየው ቢሰማው የሚገባው ነገር ነው። ኦልሬዲ ከአንቺ ጋር ብዙ ያልጨረስኩት ነገር ስላለኝ ተስፋ ስለነበረኝ ነው ይህ ወረቀት ላይ ያልፈረምኩት። አልፈረምም እያልኩሽ የነበረው ለዛ ነው። አልፈረምም ያልከው ተስፋ ካለ ግን እዛ ጋር ማቆም ነበረብህ። በቃ የሚደብረውን ነገር መተው ነበረብህ። ብቻህን ብትሄድ ጥላሃት ብትሄድ ከእሷ ጋር በደስ የማይሉ ነገር ብታይ እንኳን ወደ ሌላ ብትሄድ ምናምን ጥሩ ነው። ብቻህን ብትዝናና ወይም ደግሞ ቤተሰብ ጋር ብትሆን በቃ ከወንድ ጓደኞች ጋር እንጆይ ብታደርግ መልካም ነው። ግን ከሌላ ሴት ጋር እንጆይ እያደረግ ከአንቺ ጋር አልጨረስኩም ማለት አብሮ የማይሄድ ነገር ነው። ይሄ ደግሞ ግልጽ ነው እንጂ እኔ አንቺን ባልፈልግሽ ኖሮ እንዳውም እንደዚህ ፊርማ እስከምትይኝ ድረስ ሁላ አልጠብቅም ነበር። ይሄ እኮ ነው ችግሩ። ያንተ ግራ የሚያጋባ ነው። እሷን ትፈልጋት ይሁን ሄርሜላን ትፈልግ ይሁን በጣም ግራ ኦዲየንስ ራሱ ግራ እስኪጋባ ድረስ ማለት ነው። ምን ሆኖ ነው አብርሃም እስከሚል ድረስ። ስለዚህ ጥፋቱ ያንተ ነው። ወይ ወደዛ መሄድ አለብህ ወይ ወደዚህ መምጣት ነበረብህ። ትዳርን ማክበር ልመድበት። እሺ፣ ከዛ በኋላ ነው እንዴት እንደሆነና አብሮ መኖርን መመኘት ያለብህ። በሰላም መለያየት የመሰለ ነገር የለም ከሰው ልጅ ጋር ገባሽ? ነገ በመሀላችን ልጅ አለ። እኔ አንቺን አስቀየሜሽ ከአንቺ ጋር ተጣልቼ የሆነ ነገር ሰድቤሽ መለያየት አልፈልግም። ይሄ ትክክለኛ ነው። የማይሆን ነገር ተነጋግሮ ከመለያየት በሰላም መለያየት የተሻለ ነው። ምክንያቱም
ለልጁም ሲባል ማለት ነው። ነገ የሚያየው ነው። ለቤተሰብም በእናንተ ዙሪያ ላለው ቤተሰብም በቃ በሰላም መለያየት ጥሩ ነው፣ መለያየት ከሆነ ማለት ነው። ባይሆን ግን ደስ ይለናል እኛ። አሁንም ቢሆን መለያየታችሁን መቼም ቢሆን በደስታ አንቀበልም። አንድ ላይ ብትሆኑ ነው። ሁለታችሁም አንቺም በደንብ አድርገሽ ቀጥተሽዋል፣ እሱም ቀጥቶሻል። ስለዚህ ይቅር ተባብላችሁ ካሁን በኋላ እሱም ካሁን በኋላ ወደዛ የሚመለስ አይመስለኝም። ድጋሜ ሌላ ቅጣት እንደሚጠብቀው ስለሚያውቅ ቢስተካከል ጥሩ ነው። ነገ የሚያገናኘን ነገር ስላለ ማለት ነው። የሆነ አጣብቂኝ ነገር ውስጥ ባትገባ እውነቱን ስነግርህ አትፈርመው። ወይ ትፈርማለህ ወይ ትታሰራለህ ስለተባልክ ነው የፈረምከው። ስለዚህ አሁንም ለእኔ አዝነህ አይደለም ነው። ሩታ ምንም ጥያቄ የለውም። ያው አዝኖም ሊሆን ይችላል ላያዝንም ይችላል። ግን ደግሞ ግዴታ ነው፣ ካልፈረመም ይታሰራል። እስከዛሬ ድረስ ይመለሳል። ጥሩ ሰው ነው። ሰው ነገ ይቀየራል። ትናንትና ይሄንን ነገር አደረገ አይደለ? በቃ ብዙ ሰዎች እኮ አሳስተውት ነው አይደል? ለምንድን ነው እንደዚህ ሆነው? መልካም ሰው ነው። ኦኬ እንታረቅ፣ ችግር የለውም። በቃ ከሷ ጋር ያለውን ነገር አብቅቷል። እኔ የምበልጠው እኔን አስበልጦ መጥቷል ብዬ ይቀበልሃሉ። ሌላ ደግሞ ይመጣል። ከዛ እሱንም አስተናግዳለሁኝ። ሌላኛዋ ትመጣለች፣ እሷንም ከባድ ነው። በሩታም ቦታ ሆኖ ማሰብ ከባድ ነው። አስተናግዳለሁ። ከዛ የአሁኑ ደግሞ በምን ባሰ ጭራሽ ሌላ ሴት መምጣቱ አይደለም፣ ጭራሽ ጓደኞች ተሰብስበው መናገራቸው ነው መሳደብ። ይሄ ትልቅ ስህተት ነው። ይሄ ነው እንግዲህ ትልቅ ስህተት ማለት ነው። ጓደኞቹ እየሄዱ እሷን መስደብ በቃ መሆን አልነበረበትም። እውነት ጓደኞቹን እንኳን ማስቆም ይችል ነበረ። ሆይ አንተ የኔን የሚስትነትን ክብር ባታስጠብቅ፣ እኔ ግን ሴት ነኝ። የሴትነቴን ክብሬን እኔ በራሴ እጅ ማስጠበቅ እችላለሁ። ገባ? ለእኔ ግን ለሰጠሽኝ ክብርም ለሰጠሽኝ ላደረግሽውም ነገር ስለሁሉም ነገር አመሰግናለሁ። እኔ ትችላለሽ። የተፈጠሩ ነገሮች እንግዲህ በጣም ያሳዝናሉ። ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።